የብልጽግና መንግስት በግዳጅ ለዜጎች የምርጫ ካርድ እያደለ መሆኑ ተነገረ። የብልጽግና ከፍተኛ ባለስልጣናት ወደ ፋኖ አመራሮች እየደወሉ እባካችሁ እጅ ስጡና ተቀላቀሉ በሚል እየተማጸኑ ይገኛሉ። የፋኖ ኃይሎች ለእነዚህ የብልጽግናው ባለስልጣናት በስድብ የታጀበ ምላሽ ሰጥተዋል ተብሏል። ዝርዝሩን ይዘናል። የኤርትራ መንግስት በርካታ ወታደሮችን ማስመረቁን ይፋ አደረገ። የብልጽግናው ባለስልጣናት ደግሞ ሻዕቢያ በአፈሳ ያስመረቃቸው ወታደሮች ናቸው ሲል እየገለጸ ነው። በዝርዝር እንመለከታለን። የአውሮፓ ሀገራት ፕሬዝዳንት ዶናልድ ትራምፕን እንዳስቆጡ እየተነገረ ነው። ይህንንም እናነሳለን። ውድ ቤተሰቦቻችን ከሸገር ቲዩብ የሳቱ መረጃዎች ቀጥለው ይቀርባሉ። በምናነሳቸው ርዕሰ ጉዳዮችና ዜናዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። መረጃዎቻችንን ከወደዳችሁ ደግሞ ሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁ አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። የብልጽግናው ከፍተኛ ባለስልጣናት ወደ ፋኖ አመራሮች እየደወሉ እባካችሁ እጅ ስጡ፣ አብረን እንስራ እያሉ ይገኛሉ። ከፋኖ አመራሮች በኩል ደግሞ በስድብ የታጀበ ምላሽ የተሰጣቸው ነው ተብሏል። በቅርቡ የፋኖ ኃይሎች አመራር ከነበሩት መካከል አቶ ፍቅሮ ሙሉዬ ወደ ብልጽግና መግባቱን ተከትሎ በወሎ ቀጠና የሚንቀሳቀሱ የፋኖ አመራሮችን ስልክ ቁጥር ለሚያውቃቸው ለብልጽግና ጀኔራሎችና ካድሬዎች እየሰጠም እያስደወለ ይገኛል ተብሏል። በዚህም የአማራ ብልጽግና አመራርና የአማራ ክልል ምክትል ርዕሰ መስተዳድር የሆነው አቶ አብዶ ሁሴን ከፍቅሮ ሙሉዬ የዋርካው ምሬ ወዳጆን ስልክ ቁጥር በመውሰድ የደወለ ሲሆን ምሬ ወዳጆም ማንነቱን ካወቀ በኋላ ለአብዶ ሁሴን የሚመጥኑ ቃላቶችን በመጠቀም ባንዳነቱና ሆዳደርነቱን ጨምሮ ልኩን ነግሮ ጆሮ ላይ ዘግቶበታል ሲሉም የፋኖ ኃይሎች አሳውቀዋል። ከዚህ ጋር ተያይዞም ሌሎች የብልጽግና ካድሬዎችና ጀኔራሎችም ወደ ፋኖ ከፍተኛ አመራሮች ስልክ በመደወል ድምጽ ሊቀርጹና በሚፈልጉት መንገድ ቆራርጦና ገጣጥመው የተለመደ የሐሰት ፕሮፓጋንዳቸውን ሊነዙ ስለሚችሉ ጥንቃቄ ይደረግም ብለዋል። በሀገር ውስጥ ስልክ ቁጥር፣ ዋትስአፕ እና ሌሎች አፕሊኬሽኖችን የምትጠቀሙ የፋኖ ጓዶችም ቁጥር መቀየርና ሌሎች ጥንቃቄዎችን ማድረግ ይኖርባቸዋል ሲሉም አሳውቀዋል። ይህ በእንዲህ እንዳለ በአማራ ክልል ውጊያዎች መቀጠላቸው እየተነገረ ነው። የፋኖ ኃይሎች በዳውንት ወረዳ 3 ቀበሌዎች ላይ ባካሄዱ ስኬታማ ኦፕሬሽን ከ17 በላይ የመንግስት ወታደሮችን በመደምሰስ ወታደራዊ ንብረቶችን ማርከናል ሲሉ አስታውቋል። በአካባቢው የተወሰደውን ብርቱ እርምጃ ተከትሎ ሕይወታቸውን ለማትረፍ በተሽከርካሪ ተሳፍረው ሲጓዙ በነበሩ ወታደሮች ላይ ፋኖ የጸረ ታንክ መሳሪያ ተጠቅሞ በፈጸመው ጥቃት ወታደራዊ ተሽከርካሪው መውደሙ ታውቋል። ተሽከርካሪው ወታደሮችን ጭኖ በፍጥነት እየተጓዘ እንዳለ ከወደ ፋኖ በተፈጸመበት የጸረ ታንክ መሳሪያ ጥቃት ተገልብጦም በርካታ ወታደሮች ማለቃቸውም ተዘግቧል። ይህ በእንዲህ እንዳለ ከ34 በላይ የምርጫ ተፈጻሚ የብልጽግና ካድሬዎችና ወታደሮች ሙትና ቁስለኛ መደረጋቸውም ተገለጸ። በምርጫ ስም ለብልጽግና ዳግም ህጋዊነት በመስጠት የአማራን ህዝብ እልቂት ለማራዘም ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ በተወሰደ እርምጃ ከ34 በላይ የሚሆኑት ሙትና ቁስለኛ መደረጋቸውም ተዘግቧል። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞም በሜካናይዝድ መሳሪያዎች ይገዛ በተንቀሳቀሱ የጠላት ብልጽግና ወታደርና ባንዳ ካድሬ ላይ በ3 ግንባሮች ከባድ እርምጃ ተወስዷል ብለዋል። ብልጽግና ምርጫ በሚል ስም ህጋዊነት ለማግኘት ሆዳም ካድሬዎችን ከፊት አሰልፎ በሚያደርገው እንቅስቃሴ ላይ የፋኖ ኃይሎች ጥብቅ እርምጃ መውሰዳቸውን አጠናክረው እንደቀጠሉም አሳውቀዋል። በሌላ በኩል በላስታ ግንባር በተደረገ አውደ ውጊያ 105 የመንግስት ወታደሮች ሞትና ቁስለኛ መደረጋቸው ተዘግቧል። በብልባላ በአይና ኢየሱስና በዘው ማርያም ግንባሮች በተካሄደው ተጋድሎ ፋኖ ውጤታማ የጸረ መከላከልና የጸረ ሽምቅ ውጊያዎችን ከማድረግ ባሻገር አስደማሚ የሆነ የጨበጣ ማጥቃት አቅሙን በጋድ ያሳየም ሲሆን በአንጻሩ የአገዛዙ ኃይል ከፋኖ የተከፈተበትን ጥቃት መከላከል ሳይችል ቀርቶም ለሰዓታት ቆሞ መዋጋት እስኪያቅተው ድረስ ተሽመን
አስለምደዋል ብለዋል። ለቀናት በዘለቀው በዚህ ተጋድሎ ሞትና ቁስለኛ ከተደረጉ 105 የጠላት ኃይሎችና ከተማረከው የጦር መሳሪያ በተጨማሪም ወገን መስለው የፋኖን እንቅስቃሴ ለመሰለልና አገዛዙ በምርጫ ስም ለማድረግ ያቀደውን እኩይ ድርጊት ለማስፈጸም ሲንቀሳቀሱ የነበሩ 6 ባንዳዎች እጅ ከፈንጅ ተይዘዋል ሲሉም አስታውቋል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ ፋኖ ድሮን መታጠቁን አመነ። መከላከያ በሰሜን ወሎ ዞን ተሰማርቼ በብቃት እየፈጸምኩት በሚገኘው በላስታ ወረዳ በድብቅ ሲጓጓዝ የነበረም ክላሽና ሽጉጥ በቁጥጥር ስር አውያለሁ ብሏል። የክፍለ ጦሩ ሰራዊት የሰላም ዘበነቱን አጠናክሮ በመቀጠል ዛሬም ሆነ ነገ ትንኮሳዎችን በብቃት እየመከታ የተሰለፈበትን ዓላማ በስኬት ያጠናቅቃል ብሏል። በሌላ ዜና የኮማንዶ ሬጅመንት በሰሜን ሸዋ ዞን ጫጫ ወረዳ በጽንፈኛው ቡድን ላይ እርምጃ ወስዷል ይላል የመከላከያ መግለጫ። ሬጅመንቱ ባደረገው ዘመቻ በርካታ የጽንፈኛ አባላትን በመደምሰስ በቡድኑ ታግቶ የነበሩ አቶ ደበበ ጥላሁን፣ አቶ እንግዳ ወርቅ ዝቄ፣ አቶ ከተማ መኩሪያም፣ አቶ ተክሌ ክንፈ የተባሉ 4 ሰዎችን አስለቅቄያለሁ ብሏል። ከዛ በተጨማሪም ጽንፈኛው የሚሉት የፋኖ ቡድን ሲጠቀምበት የቆየውን የነፍስ ወከፍ መሳሪያዎችንና ድሮኖችን በሬጅመንቱ ሰራዊት እጅ አስገብተናል ይላል የመከላከያ መረጃ። ይህ መከላከያ ፋኖ ድሮን መታጠቁን በዘገባው ማመኑን ያሳያል በሚል በርካቶች እየተቀባበሉት ይገኛሉ። መንግስት በግዳጅና በማስፈራራት የምርጫ ካርድ ውሰዱ እያለ ነው ሲሉ ዜጎች ተናገሩ። በምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት ምግባር አዋጅ ቁጥር 1 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ አገሪቱም ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገድዱ መሆኑን ከዜጎች የሚወጡ መረጃዎች ያሳያሉ። ለምሳሌ ይርጋለም ከተማ ውስጥ ሰኞ 2ኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ክፍል እንደገቡ በግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ተባረዋል። ካርድ ያላወጣ መምህር ደሞዝ ደግሞ እንደሚታገር ተነግሯቸዋል። በአዲስ አበባ በተመሳሳይ ቤት በወረዳ ሰዎች እየተንኳኳ የምርጫ ካርድ ውሰዱ ካልሆነም ወደፊት ጉዳይ ኖሮበት ብትመጣ አንሰማም የሚል ማስፈራሪያ እንደሚደርሳቸው ተናግረዋል። በመሃል ሜዳ ከተማ የምርጫ ካርድ ካልወሰዳችሁም ውሃ መቅዳት አትችሉም ተብሎ ህዝቡ ተሰልፎ ካርድ እያወጣ ነው። በባህር ዳር ደግሞ ራቅ ካሉ የገጠር ወረዳዎች መጥተው ወደ ተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫው ወቅት እንደማይመለሱ እየታወቀ አስገድደው የምርጫ ካርድ እያስወጧቸው መሆኑ ተሰምቷል። መምረጥና መመረጥ ህገ መንግስታዊ መብት ሆኖ ሳለ ማስገደዱ ለምን? ምርጫ ቦርድስ ስራውን እንዲሰራ ለምን አይተውለትም እየተባለ ይገኛል። ብልጽግና እንደዚህ እያፈነና እያስፈራራ የሚያደርገው ምርጫስ ታማኒነቱ ምን ያህል ነው የሚለው አጠያቂ ነው። እንደሚታወቀው በትግራይ ክልል ሙሉ ለሙሉ ምርጫው እንደማይደረግ ይታወቃል። በግዙፉ የአማራ ክልልም የፋኖ ኃይሎች ምንም አይነት ምርጫ አይደረግም፣ ምርጫ የሚያደርግ አካል ላይ እርምጃ እንወስዳለን ሲሉ ማስጠንቀቃቸው፣ በዚህም የተነሳ ምንም አይነት ምዝገባ እየተደረገ እንዳልሆነም ይታወቃል። በኦሮሚያ ክልልም በአንዳንድ አካባቢዎች ምርጫ እንደማይኖር እየተነገረ ነው። በዚህ ሁኔታ ብልጽግና ቤት ተወዳድሮ ምርጫ ያደረኩ ሌል ነው በሚልም ጥያቄዎች እየተነሱ ነው። የኤርትራ ጦር ወታደሮችን ማስመረቁን አስታወቀ። የብልጽግናው ልሳናት ደግሞ የተመረቁ ወታደሮች በአፈሳ የገቡ ናቸው እያለም ይገኛል። ሻዕቢያ በግዳጅ ያሰለጠናቸው ወታደሮች አስመረቀ ይላል የብልጽግናው ልሳን። ዜጎቹን ብሔራዊ አገልግሎት በሚል የዳቦ ስም የግዳጅ ወታደራዊ ስልጠና የሚሰጠው ሻዕቢያ በዚሁ ግዳጅ ያሳለፋቸውን ተማሪዎች አስመርቋል። የኢሳያስ አፈወርቂ አገዛዝ ባለፈው ዓመት ከኮሌጅ
የተመረቁ ተማሪዎችን ለ6 ወራት የግዳጅ ወታደራዊ ስልጠና ሰጥቶም ከሰሞኑ ማስመረቁን የሻዕቢያው ልሳን ሀዳስ ጋዜጣ ዘግቧል። የተማሪዎቹ የግዳጅ ወታደራዊ ምርቃት የተካሄደው የባህራችን ባለቤቶች እኛ ራሳችንን በሚል መፈክር ታጅቦ ነው ተብሏል። ሻዕቢያ ተማሪዎቹን ባስመረቀበት መድረክም ስለ ባህር ባለቤትነት በማሰማት ኢትዮጵያ ያነሳችውን አሰብን የማስመለስ ጥያቄ የፈጠረበትን ፍርሃት በአደባባይ ገልጿል ይላሉ የብልጽግናው ልሳናት። ብልጽግና ከየአካባቢው እያፈሳም ወደ አማራ ክልል የሚማግዳቸውን ወጣትና ህጻናትን በተመለከተ ይኸው የብልጽግናው ልሳን ሚዲያ ያለው ጉዳይ የለም። የአውሮፓ ሀገራት በትራምፕ ላይ ማምረራቸው ተነገረ። የአውሮፓ ሀገራት አሜሪካ በኢራን ላይ ለምታካሄደው ወታደራዊ ጥቃት አየር ክልላቸው ለጦር አውሮፕላኖች እየዘጉ መሆኑ ሰምቷል። በስፔን የተጀመረው እርምጃም ፈረንሳይና ጣሊያን ተከትለው ተመሳሳይ አቋም መያዛቸው ተሰምቷል። የአውሮፓ ሀገራት በአሜሪካ ላይ የጀመሩት የአየር ክልል ክልከላም በኢራኑ ጦርነት ያልተጠበቀ አዲስ ክስተት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት የጦር መሳሪያ ጭነው ወደ እስራኤል የሚበሩ ወታደራዊ አውሮፕላኖቻቸው በአየር ክልሏ በኩል እንዲያልፉ ፈረንሳይ መከልከሏን ጠቅሰው ቅሬታቸውን አሰምተዋል። ትራምፕ በፈረንሳይ ውሳኔ ክፉኛ የተቆጡ ሲሆንም በጽሁፋቸውም ጠንከር ባለ ሁኔታ የፈረንሳይ ክልከላ አሜሪካ አትረሳውም ብለዋል። በተጨማሪም ጣሊያን ወደ መካከለኛው ምስራቅ የሚያቀና አንድ የአሜሪካ ወታደራዊ አውሮፕላን ሲሲሊ ውስጥ በሚገኝ ሲጎኔ ላይ የአየር ክልል ሰፈር እንዳያርፍ መከልከሏን የአገሪቱ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ የጣሊያን የአየር ኃይል ሰፈር ሲሆን የአሜሪካ ባህር ኃይልም የሰፈረበት ነው። ቀደም ሲል የስፔን የውጭ ጉዳይ ሚኒስቴር በኢራን ጦርነት ውስጥ ለሚሳተፉ የአሜሪካ አውሮፕላኖች የአገሪቱ የአየር ክልል ዝግ መደረጉን አሳውቆም ነበረ። ይህ በእንዲህ እንዳለ እስራኤል በኢራን ከ800 በላይ የአየር ጥቃቶችን መፈጸሟንና 16000 ቦምቦችን መጣሏን ገለጸች። የእስራኤል ጦር በኢራን ላይ በከፈተው ጦርነት የመጀመሪያ ወራቱ ስላደረጋቸው ጥቃቶች ሰፋ ያለ መግለጫ አውጥቷል። በመግለጫውም ከ800 በላይ የአየር ኃይል የጥቃት በረራዎች የተካሄዱ ሲሆን ለዚህም ወደ 16000 የሚጠጉ የተለያዩ የጦር መሳሪያዎች ቦምቦች ጥቅም ላይ ውሏል ብሏል። ጦሩ ከ2000 በላይ የኢራን ወታደሮችና አዛዦች መገደላቸውን እንዲሁም ከ4000 በላይ ኢላማዎች ላይ ጥቃት መፈጸሙን ተናግሯል። ከኢራን በኩል ለዚህ እስካሁን የተሰጠ ፈጣን ምላሽ የለም። በኢራን ያሉ ባለስልጣናት እንዳስታወቁት የአሜሪካና የእስራኤል ጥቃቶች እስካሁን 240 ሴቶችና 212 ህጻናትን ጨምሮ በድምሩ 1937 ሰዎችን ገድለዋል። ከሟቾቹ መካከልም አንዱ የ8 ወር ህጻን ይገኝበታል ብለዋል። የእስራኤል ጦር የተገደሉ ሰላማዊ ዜጎችን እንደ ተዋጊ አድርጎ የማቅረብ ታሪክ ያለው ሲሆንም በጋዛም ከዚህ ቀደም ሾልኮ የወጣው ሪፖርት እንዳመለከተው ከተገደሉት ውስጥ የ17 በመቶ ብቻ ተዋጊዎች እንደነበሩ መታወቁም አይዘነጋም። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አጋሩን። እንደዚሁም የሸገር ቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ አጋርነታችሁን አጠናክሩ። በያላችሁበት መልካም ቀን ተመኘን።